አብዛኛውን ዕቃ የዕለት ፍጆታ የማኑፋክቸሪንጉንና የፋብሪካውን ጥሬ ዕቃ ነዳጅ ማዳበሪያውን ለግብርናና ለውጪ ገቢ ንግድ ማቀነባበሪያ የሚሆነውን ሁሉ ይህ ቀረ የማይባለውን ሸቀጡ ከዚህ ቀደም በባህር እንደ ልቡ እየሮጠ በሚመጣው መርከብ ጭና የምታስገባው ኢትዮጵያ ዛሬ ላይ ወገቤን ብላለች። የምስራቁ የዓለም ግጭት እና የኢኮኖሚ ጦርነትና ትኩሳት በሀገር ቤት እየተሰማ ነው። ለመሆኑ በሆርሙዝ ወሽመጥ የተፈተነው የገቢ ጭነትና ሌላውም የያዙት መርከቦች መደነቃቀፍ አልበቃ ብሎም አሁን በባብ-ኤል መንደብ ወሽመጥ ዛቻ ምን ያህል የገቢ ወጪ ንግዱንስ ሊረብሸው ይችላል? በዚህ በኩል የባህር በር የሌላት ሀገር፣ በሌላ በኩል ደግሞ የሆርሙዝ ማለፊያ ጠቦባት እየተፈተነች ነው። ለኢራን መንግስት የሚታዘዘው ሁቲ በዚህ መስመር ላይ አይኑን ጥሏል። እንደተባለው ኢራንም እንደዛተችው ሁቲም በተጠንቀቅ እንዳለ ይህ መስመር ሊዘጋ እንደሚችል ዛቻ እየተሰማ ነው። ለመሆኑ ይህ መስመር ቢዘጋስ ለኢትዮጵያ ምን ስጋት ነው? ቀድማስ ምን ማድረግ ይኖርባት ይሆን? አሁን መደነቃቀፍ ላይ ያለው የሀገር ውስጥ ሎጂስቲክስስ እጣ ፈንታው ምን ሊሆን ይችላል? አቶ ያዕቆብ በቀለ በፌዴራሊዝምና በዓለም አቀፍ ፖለቲካ ኢኮኖሚ የትምህርት ዝግጅት አላቸው። እስራኤል ጥቃት መጠኑም ጥፋቱም ከዚህ በላይ የገዘፈ የሚሄድ ከሆነ ቆሚያ ላይ እና ሪስፖንሲቢሊቲ ያለብኝ በሚል የቀይ ባህር አካባቢንና ይሄንን ወሽመጥ በባብ-ኤል መንደብን ወሽመጥ የመቆጣጠር የመዝጋት እንቅስቃሴዎችን የማገድ ዛቻ ነው። ይሄ በሚሆንበት ጊዜ ደግሞ ኢትዮጵያ ላይና እዛው ምስራቅ አፍሪካ አካባቢ የሚደረጉ ንግድ ልውጦች ላይ ከፍተኛ ተጽዕኖ ታደርጋለች። ኢትዮጵያ ደግሞ እንደምታውቀው ደሃ ሀገር ነች። አብዛኛውን ነገሯን ከውጪ ነው። በጣም ወሳኝ የሆኑ መድኃኒት፣ ነዳጅን ጨምሮ ወሳኝ የሆኑ ለሀገር ውስጥ ምርትም ወሳኝ የሆኑ እንዲሁም ደግሞ በቀጥታ የምትጠቀማቸው ሸቀጦችን የምታመጣው ከውጪ ነውና ከፍተኛ የሆነ ቀውስ ሊፈጥር ይችላል። አሁን የምናስበው ቀውስም እየተሰማን ነው። ገና በ15 ቀኑ እንዲህ የሆነ ሌላ ተጨማሪ የባህር መዘጋት የመርከብ እንቅስቃሴ እንኳን ሳይገታ በዚሁ የሚቀጥል ከሆነ ከ2-3 ሳምንት በኋላ ምን አይነት ቀውስ ሊፈጥር እንደሚችል መገመት ይቻላል። እነዚህ ነገሮች ከተደረጉ ግን ኢምፖርት ኤክስፖርታችን ችግር ውስጥ ይገባል። ኤክስፖርት የምናደርገው ነገርም ይደናቀፋል፣ ኢምፖርት የምናደርገውም ይደናቀፋል። አማራጭ አለ ካልክ በፕሌን ነው። ፕሌኑ ደግሞ በጣም ኮስቲ ነው እና ተወዳዳሪ የሆነ ማቅረብ አትችልም። እንደገናም ደግሞ ባለህ ውስን የውጭ ምንዛሪ የምትፈልገውን ነገር መግዛት አትችልም እና ቀውሱ በጣም አደገኛ ነው። ይህ ግጭት የዓለም የኢኮኖሚን እድገት እየረበሸ ቢሆንም በዚህ መሀል ያለችው ኢትዮጵያ እንዴት ልትቋቋመውና ልታልፍበት ትችላለች? እንዲህ አይነት ነገሮች እንዴት ነው የምንቋቋመው? አሁን የመጣውን መቋቋም ነው። ምክንያቱም ኢኮኖሚ የሚችለውን ብቻ ነው ማድረግ የሚችለው። አስፈላጊ ከውጭ የሚገቡ አላስፈላጊ ነገሮችን መቀነስ፣ በጣም አስፈላጊ የሆኑ ነገሮችን መቆጠብ መጠቀም እንጂ በሀገር ውስጥ ዛሬ ተነስተህ በሀገር ውስጥ ምርት መተካት የሚባል ነገር አማራጭ ባመጣ መቼ ነው የሚተካው? ያንንም ለመተካት እኮ የሚያስችል ግብአት ከውጭ ማምጣት ሊኖርብህ ይችላል። ስለዚህ እነዚህ ነገሮች ቀደም ብለን ሰርተን ቢሆን ኖሮ ይሄ ችግር ሊቀረፍ ይችል ነበር። ማለት የኢኮኖሚ ትስስር አይቀርም። ነገር ግን ኢኮኖሚያዊ ትስስር የሆነ ወቅት ላይ በተለያየ ምክንያት እንዳሁኑ በጦርነት ምክንያት ሲስተጓጎል የተወሰነ ጊዜም ቢሆን ራስህን ችግሩን ተቋቁመህ መዝለቅ የምትችልበት አቅም መፍጠር። ያ ካልፈጠርክ ኢኮኖሚያዊ ትስስሩን ብዙም ጠንካራ ኢኮኖሚ ትስስር ስለሌለኝ እኔ ተርፋለሁ የምትለው ነገር አለ። ምክንያቱም ይሄ በመሰረታዊ ፍላጎትም የመጣ ነው። በመድኃኒት ነዳጅ አናመርትም። ኢትዮጵያ በዓለም ኢኮኖሚ ግጭት ምን ልትማርበት ይገባል? በተለይ የባህር በር የተቀረቀረባት ሀገር ጭራሽ የሀገር ውስጥ ትኩሳት አልበቃ ብሎ ይህ ዓለም አቀፍ የኢኮኖሚ ጦርነት ፈተና ሆኗል። መንግስት ምን ይመከራል? የኢኮኖሚው መንገድስ ምን ሊሆን ይችላል? እኔ ወደፊት ለሚፈጠሩ ችግሮችም ታሳቢ ያደረገ እሳቤ ኖሮን ኢኮኖሚያችንን በዛ መልኩ መምራት የሚገባን እንደሆነ ያሳየ ነው ይመስለኝ እኔ እንጂ አሁን እንዲህ ብናደርግ የሚለው በተወሰነ መልኩ ተጽዕኖን ለመቋቋም ካልሆነ በስተቀር ከተጽዕኖ ማምለጥ የምንችልበት እድል ያለ አይመስለኝም። ሀገር ውስጥ ጦርነቱ ያለነ የውጭ ደግሞ ግብአት የቀረብን እና ይሄ ነገር የሚያስተምረን ነገር ቢኖር የሀገራችንን ሰላም ለአንድና ለመጨረሻ ጊዜ መንግስትም ማድረግ ያለበትን ነገር አድርጎ መንግስት ትልቁን ኃላፊነት የሚወስድ ቢሆንም ደግሞ በተቋሚ ደረጃ ኖረው ጦር አንግበው ወይም በሰላማዊ ትግል እየታገሉ ያሉትም ደግሞ መንግስት ይሄንን ካላደረገ የሚሉትን ቅድመ ሁኔታ ትንሽ ለዘብ አድርገው ለመግባባት የሚያስችል ሁኔታ መፍጠር ካልተቻለ ሁለት ኢኮኖሚያዊ ተጽዕኖ ያለው
ጉዳይን በአንድ በኩል ማስኬድ የምንችልበት አቅማችን ውሱን ነው የሚመስለኝ። የዓለም ኢኮኖሚ ታሟል፣ እየተረበሸ ነው። ያደገው ሀገርም ቢሆን ያላደገውም ሆነ በማደግ ላይ ነኝ የሚለው ሀገር ኢኮኖሚው እየተፈተነበትና እየተደነቃቀፈበት ነው። በዚህ መሃል ተወጥራ ያለችው ሀገር ኢትዮጵያ የርቀት የረጅም ጊዜ የአጭር ጊዜና የመካከለኛ ጊዜ ፈተናውን ማለፊያ መንገድ ማበጃጀት እንደሚገባት በተደጋጋሚ ይነገራል።